ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው ወይ? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን። እኔ በጣም ደህና ነኝ። እናንተስ እንዴት ቆያችሁልኝ? ደህና ናችሁ ወይ? በጣም ደህና ነኝ። እናንተም ሰላም እንደሆናችሁ ተስፋ አድርጋለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። የምወዳችሁ የማከብራችሁ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እውነት ለመናገር እና ዛሬ የመጣሁበት ምክንያት ምንድነው? ስለ ነብሯ፣ ስለ ጠንካራዋ፣ ስለ ጀግናዋ እናት፣ ስለ ሂሩታ አብትሽ ለመናገር ነው። አንዳንድ ነገሮችን እናወራለን ማለት ነው። ከሷ ማለት ነው። ምንድነው የምናወራው? ጎበዝ ሴት እንደሆነች እግዚአብሔር አብርሃምን ከህይወቷ ንቅል አድርጎ ነው ያወጣት። እውነት ለመናገር ከህይወቷ ንቅል አድርጎ ነው ያወጣት። ምክንያቱም ፈጣሪ ስለሚወዳት ነው ከህይወቷ ያወጣት። ምክንያቱም ትቃጠል ነበር፣ በቃ ትቃጠል ነበር። ቀኑሯ ምስቅልቅልቅልቅልቅልቅል ያደረጉ የተረጋጋ ኑሯ ነበር። ገባችሁ? አልቀረባትም፣ ምንም ነገር አልቀረባትም። ምንም ነገር አልቀረባትም። ቀረበት እንጂ አልቀረባትም። እውነቴን ነው የምነግራችሁ። ቀረበት እንጂ አልቀረባትም። ይሉታዬ ፈጣሪሽን አመስግኝ፣ የእኔ እናት ፈጣሪሽን አመስግኝ። እውነቴን ነው የምልሽ፣ የልጅሽ አምላክ ለልጅሽ ፈጣሪ እንድትኖሪ ስለሚፈልግ ነው ከህይወትሽን ይዞ እያስወጣሽ። እመኝ፣ እውነቴን ነው የምልሽ። እንደዚህ አሁን እንደዚህ ሲላላት ብታዩ ከአንቺ ጋር ሆኖ እንደዚህ ከፍቅር ጋር ሲተኛ ብናይ እውነተኛ ራሱ እናዳለን። እውነተኛ ራሱ እናዳለን። እህቶችሽ በጣም ነበረ የምናደው፣ ግን አንቺ ከልብሽ ስላወጣሽው ምንም መስሎሽ አይደለም፣ ምንም መስሎን አይታየም። እሷ እንደሆነ የዘራችሁን እያጨረች ያለችው። ስለዚህ እግዚአብሔር ከህይወትሽን አውጥቶሻል። አንቺ ፈጣሪሽን እያመሰገንሽ ጠዋትና ማታ ጸሎትሽን እያደረግሽ ስራሽን መስራት ነው ያለብሽ። አሁን ኮራ በይ፣ ኮራ በይ። አሁን ኮራ በይ። ምክንያቱም ምንድን ነው ኮራ በይ የምንልሽ? የአንቺ እውነታውን እየወጣ ስለሆነ የአብርሃም ብልግናው እየወጣ ስለሆነ የአንቺ እውነታውን እየወጣ ስለሆነ ነው እንደዛ ያልኩሽ ማለት ነው። እንደዛ ያልኩሽ እውነቴን ነው የምልሽ። እና እግዚአብሔር በጣም ይወድሻል። እግዚአብሔር በጣም ነው የሚወድሽ። እውነት ለመናገር ገባሽ? እና በርቺ፣ ጠንክሪ። ከአሁን በኋላ እንደውም የበለጠ የበለጠ እያበብሽ ነው የምትሄጂ። ማርያምን ነው የምልሽ፣ እውነቴን ነው የምልሽ። በቃ ፈጣሪ ከአንቺ ጋር ነው። አምላክ ከአንቺ ጋር ነው። አምላክ ከጎዳው ጎን ነው። ጥሩ የተባለውን ያዋርዳል። ስራቸው ቀስ እያለ ነው የሚወጣው። ስራቸው ቀስ በቀስ እውነታዊ ሲጋለጥ፣ አቤት እውነት ሊታይ። እግዚአብሔር በጣም ነው የሚወድሽ፣ በጣም ነው የሚወድሽ ፈጣሪ። በቃ እንደሚወድሽ በዚያ ይጠራጠር። በአምላክሽ ተስፋ ያደረግሽው አምላክ ይኸው የእነሱን ብልግና የእነሱን ውድጋጥነት እያጋለጣ ነው ፈጣሪ በሚዲያ ፊት። የአንቺ ጥሩነት ደግሞ እየወጣ ነው። ገና የአንቺ አምላክ ገና ቀስ እያለ ነው ነገሮቹን የሚያወጣ። ገና ብዙ ነገር ታያለሽ። አንቺ ብቻ ትዕግስት አድርገሽ ለማየት አብቃሽ። ትዕግስት ሲኖርሽ ምንም አትስሪ። ከሱ ጋር ቪዲዮ ስንት ምሳሌ ቪዲዮ ስንት ሰው ወጥቶ ማርያምን ነው የምልሽ። ራቂ፣ ከእነሱ አካባቢ ራሱ ራቂ። ምክንያቱም ደምሽ መራራ ነው። አሁን ከሱ ጋር እንደዚህ ተገናኝታችሁ እንዲህ ብትል እሷ አሁን ቢሆን ፍቅርን ልካ ነው የምትባይ። የአንቺ ደምሽ መራራ ነው። የኔ እናት፣ የኔ ምርጧ እህታችን፣ ጀግናዋ፣ ምርጥዬዋ፣
ጠንካራዋ። እውነቴን ነው የምላችሁ እኔ የሩታን በጣም ነው የምወዳት። እኔ የሩታን የምወዳት ወይ ለቪው ደግሞ ለሰብስክራይብ ሳይሆን እውነት ብዙ ነገር ጥሩ ነገር ስላላት ከመጀመሪያ ዩቱቡን ስትጀምር ጀምሮ ምን ያህል ለቤቷ ለትዳሯ ታማኝ እንደሆነች ስላየሁ እንጂ ሴት ነገር ሴት ሁልጊዜ ከተጎዳ ጎን ነው ምትሆኑ እንጂ ከሴት አሰዳጅ ከዝሙት ከሚያስተምር ሰው ጋር የሚሆነው ሴት ጊዜ ማስተዋል አለባችሁ። የሄርሜላ ደጋፊዎች ማስተዋል አለባችሁ። ሄርሜላን የምትደግፏት ማስተዋል አለባችሁ። ገባችሁ? ዝም ብላችሁ ዝሙትን አትደግፉ። ዝሙትን አትደግፉ። ምንድን ነው ምን እያደረገች ትችል ብላችሁ አዳምጡ። ይኸው የስራውን እያገኘች ነው። አሁን ደግሞ ምን ልትሏት ነው? ይኸው አብርሽ በላይ ላይ ማገጠባት። እሺ በፊት ሄርሜላ አብርሃምን በደንብ ፍቅር ስለማሰጠው ነው ይሩታ አብርሃምን ይሩታ ፍቅር በደንብ ስለማሰጠው ነው አብርሃም ወደ ሄርሜላ እየሄደው ብላችሁ የምታመጠው የት አላችሁ? ብዙ ብላችሁ ሚዲያውን የምታወጡ የት አላችሁ? አሁንስ ሄርሜላ ፍቅር ስለማሰጠው ነው ወደ ፍቅር ሄደው። ያሳዝናል። አትፍረድ፣ ይፈረድብካል። አትፍረዱ። አንድ ነገር ሳታዩ አትፍረዱ። ገባችሁ አይደለ? ይኸው የሩታ አምላክ ገና በቃል ያሳያችኋል። ገና ይሄ ምን ታየና ገና አስረግዞ ይመጣል። ታያላችሁ። እሱ እንደሆነ በአንድ ሴት አይረጋል። እሱ እንደሆነ በአንድ ሴት አይረጋል። ህይወቷን፣ ልጅነቷን፣ እውቀቷን ያለውን ሁሉ አማጥቶባት አማጥቶ በልቶ ጠጥቶ ዛሬ የሩታን የካዳት ጀግና ነው። ይኸው አልፎ ተርፎ ደግሞ ሄርሜላን ካዳት። ምን ትላላችሁ? እስቲ ንገሩን እስቲ። አሁንም መቼም የሩታ ደም እንደሆነ እናንተ ጠፍታችኋል። የሩታ ያላደረገችውን ነገር አድርጋለች ማለት ልማዳችሁ ነው። የሩታ ስም መጥራት ለእናንተ ይጠፍታችኋል። ስለዚህ አሁን ምን እንደምትልሽ እንሰማለን። እስቲ እንሰማለን። ዛሬ ደግሞ ምን ብሎ እንደሚመጣ እስቲ እናያለን። መቼም ይቅርታ አድርጌልኝ ነው ብላት፣ ይቅርታ ተሳስቼ ነው የመጣሁት ለሄርሜላ እንደዛ ብላት፣ ይቅርታ እንዴት አድርጋ እንደመጣች አላውቅም ብሎ ያወራላታል። እሷ ደግሞ እሺ ችግር የለውም ብላ ይቅር ትለዋለች። ምክንያቱም የሆናት እኔ ስለሱ ይቅርታ አይመለከተኝም፣ ግን ሩታ እግዚአብሔር በሰላም ከሱ ገላገለሽ ነው እያልኩኝ ያለው። አብርሃም ከህይወቱሽ በማውጣት ደስተኛ ነው እንጂ መሆን ያለብሽ መጸጸት የለብሽም። እመቤቴን ነው መጸጸት የለብሽም። እንደዚህ አይነት ወንድ እኮ በሽታ ነው የሚያመጣብሽ። በሽታ ነው እኮ የሚያመጣብሽ እህቴ፣ በሽታ ነው እኮ። ከማንም ሴት ጋር እየተጋደመ ታዲያ በሽታ ያመጣን ብላችሁ ታስባላችሁ? እስቲ ወደዚህ ምን ትላላችሁ? በሽታ ነው የሚያመጣ እንደዚህ አይነት ወንድ። እንዴ ልጇን አልፋ እንዳታሳድግበት እሱ ከማንም ጋር እየተጋደመ ሲመጣ እሷ ጋር እንትን ይላል። ከዛ በኋላ ይቺ ልጅ ያለ ጊዜዋ በሽተኛ ሆና ትቀመጣለች። እንደዚህ ነው እሱ ሀሳብ። ከዚህ ሁሉ ፈጣሪ ስለገላገለሽ ፈጣሪሽን አመስግነሽ ስራሽን እየሰራሽ ልጅሽን ተዛድጌ ነው የሚሻለው። እኔ እንደኔ ሀሳብ ራስሽን አስከብሪ። አሁን ራስሽን የምታስከብርበት ወቅት ነው። አንቺ ራስሽን የምታስከብርበት ወቅት ነው። ይሩታኝ ልንገርሽ እንደ እህትነት አሁን ራስሽን አስከብረሽ ልጅሽን እያሳደግሽ የምትኖርበት ጊዜ ነው። ማንም ጋር አትድረሽ፣ ከማንም ጋር አትቀላቀል። አይመለከተኝም፣ እዛው በጸበላችሁ በይ። እኔ አያገባኝም፣ እዛው በጸበላችሁ። እኔ አላውቅም ብለሽ ከህይወትሽን አስወጥተሻል። በሰላም አልፈልግሽም ስላለሽ ደግሞ ፈጣሪሽን አመስግኝ። በቃ ነገ የተሻለ ኑሮ አንቺ የምትኖሪ ሩታዬ፣ የኔ ጀግና፣ የተሻለ ኑሮ ነው የምትኖሪ። እውነቴን ነው የምልሽ። ምን ጊዜም የተገፋ ሰው የተሻለ ጥሩ ኑሮ ነው እግዚአብሔር የሚሰጠው ማለት ነው። እውነቴን ነው የምላችሁ። የተሞገሰ ግን ውርደተኛ ነው። ውርደቱን ነው የሚከናነበው። እሱ እንደዚህ ነው፣ እሱ ጀግና ነው፣ ይሄ እንደዚህ ነው ምንጥስ የሚባለው በኋላ ጀግንነቱ ሟምቶ ነው የሚታየው። እውነቴን ነው የምላችሁ። እና የሩታዬ ሰላምሽን ያገኘሽው
በሆነ ነገር በተፈጠረ ነገር ደስተኛ ሆነሽ ራስሽን ዘና እያረግሽ ኑሪ። ከሄርሜላ ጋር የማትቀጣጠሪ አታስፈልግም። እሷን ብትሆን ባለፈው እኮ ይቅርታ አታድርጉ ብላን እኮ ፈርታ ወደ እጁን መንጭቃ ሄደችው። አሁን ደግሞ ወደ አንቺ ትመጣለች። እንዳትቀበያት፣ አስመሳይ ናት። እሷን ብትሆን ሄርሜላ አብርሃም ጋር ስትሆን ሌላ፣ አንቺ ጋር ስትሆን ሌላ ነው። ራስሽን ጠብቂ። እኔ ተናግሬያለሁ። በኋላ ምን አልተናገርሽም? እኔ ተናግሬያለሁ። ራስሽን ጠብቂ። ከማንም ጋር ትቀመቂ። ራስሽን አስከብረሽ ከልጅሽ ጋር ኑሪ። ኑሮሽን በሰላም ያለው ማንም ጋር አንተናት ራሳቸው እዛው ይጨማላለቁ በራሳቸው። አብርሃምን ህይወቱን አለቀለች እሷ ናት ብሎ እነ ብዙ እኮ አፍ ሞልቶ ሲያወሩ ነበር። እሷ ናት አለቅም ያለችው፣ እሷ ናት እንደዚህ ወንድ እያሳደደች ብላ እኮ ባለፈው ብዙ ስታመጣ ነበር። አፏን ሹላ አፏን ልክ ጥሩና ስርዓት ያለው ወንድም እንዳላት ሴት አሳዳጅ ወንድም እንዳላት አታውቅም። እሷ ባለጌ ስት አስቀያሚ ነው። እና ስለዚህ የቤታዬ የኔ ጀግና እህት ጠንክሬ፣ የአንቺን ጥንካሬ ብዙዎች እንፈልጋለን። አንቺ ስትስቂ ማየት ነው የምንፈልገው። አንቺ ስታለቅሽ ሳይሆን ስታዝኝ ሳይሆን ሲከፋሽ ሳይሆን ሁሉም እንድስቂ ነው የምንላችሁ። በቃ እንድስቅልኝ ነው የምንፈልገው። ዛሬ ደግሞ ምን ይዞ ይመጣል ውስጥ